ለአባቴ ጾምኩለት አባቴ ረመዳን ነበረበት ቀዷ ረመዳን ህመምተኛ የሆነ ሰው ወይም ባድካሚ ጉዞ ላይ ያለ ሰው ረጅም ጉዞ በሚድንበት ጊዜ በቁጥሩ ልክ ይተካው ዝፉን ይክፈል ነው የሚለው። አንዱ ወንድማችን ይሄው ቅድም ከሶላት በኋላ ዱዓ እንዴት ይታያል ያለው ወንድማችን ለ3 ቀን ለ40 ቀን ለ4 ወር እየተባለ ይወጣልና ይሄ خروج في سبيل الله እንዴት ይታያል? ያንስ የዲን አካላት አድርጉት አዕቲቃዱ ከዲኑ ጋር አታያይዙት እና የአሪፎች መሳሪያ ምናምን የሚሉ አሉ። ይሄ ስህተት ነው እና ይሄ ከሆነማ ነብዩ አለይሂ ሰላቱ ወሰለም ዲናቸው አልሞላም ማለት ነው። አንድ ቀን አልቃሙም አያውቁትም አያላዩትም ሰሃቦች በሙሉ አያውቁትም ማለት ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. دكتور كهنا يا دكتوراوي መልኩ ነው ማስተናገድ ያለበት። አንዳንዶቹ አንድ በኩልም ዶክተር ነኝ በሌላም በኩል ደግሞ ባህላዊ ነኝ ይያሉ ጥንቆላውን ምኑን ይጠቀላሉበታል። ባህላዊ ተላቅጠሉን ሁሉ ያመጣሉ። እንደዚህ የተምታታ ነገር አስቸጋሪ ነው፣ ሰውን ያሳስታል ማለት ነው። ዶክተር ከሆነ የታወቀ ነው የዶክተሮች አሰራር በዛ መሄድ። እንደገና ደግሞ ሌላ የራሱ መንገድ ካለው ያራሱን ችሎ በጥንቆላ በሲህር ያንታቱ ተነሚሉ ሰዎች ይሄ አጠራጣሪ ነውና ይሄ ነገር እስከሚታወቅ ድረስ ዲያማረቡ ማጠራጣሪ ነገር መተው ነው ያለበት ሙእሚን የሆነ ሰው። ዶክተር ስለተባለ አንዳንድ ጊዜ ዶክተርም ሳይሆኑ ዶክተር ነው ብለው ያስወራሉ እና ያው ሰውን ለመሳብ ማለት ነው። እና እንደውም በሁለቱም መልኩ ያስተናግዳል ሲባል ያላወቀ ሰው እውነት ይበስራል የበለጠ ማለት ነው። በዚህም ከሆነ በሁሉም አሉበት ይላል ማለት ነው። እና ይሄ እስከሚጣራ ድረስ እውነት ትክክለኛ ዶክተር ነው ይሄ ሰውዬ የሚለውን በአቅራቢያ በአካባቢ የሚያውቁትን ሰዎች ጠይቆ ማንነቱ ውስጥ የሚረጋገጥ ድረስ ከዚህ መቆጠቡ ይመረጣል ነው። ሁለተኛ ጥያቄዋ ለአባቴ ጾምኩለት አባቴ ረመዳን ነበረበት ቀዷ ምን እንደሆነ እኔ ልጅ ስለነበርኩኝ ማረጋገጥ ማጣራት አልቻልኩም። ትዝ አይለኝም አላውቅም ግን ጾምኩለት ለአባቴ። ችግር የለውም። ሰላም አለይኩም ወራህመቱላህ። ሄሎ الو مرحبا يمز مرحبا سمعت يسمع ባገራችን እንደ ባህል ተይዞ ማለት ነው ትንሽ ድምጽ ትንሽ ከፍ ድምጽሽን ሄሎ እሺ استقاتي ሲለቁት ያበዙትና ይረብሻል። እሱ ስራው ላይ ተርክዝ እያደረጉ አይደለም እኮ የራሳቸው ወሬ ያወራሉ። ሱብሃንአላህ። አሎ مرحبا እስኪ አገራችን አምስት ማለት ነው ምናምን አገራችን እሺ ሰርግ الو مرحبا ተቋርጧል ስልኩ እያስቸገረ ነው። ስራው ላይ ተቆርጦ ለአባቴ ጾምኩለት ትላለች እህታችን። ችግር የለውም እንግዲህ ሰውየው በህመም ምክንያት ረመዳንን ተበላ ያው እንደገና በሚድን ጊዜ ይጦም ነው የሚለው አላህ Subhanahu Wa Ta'ala ان كان مريضا او على سفر فعدة من ايام اخرى ረመዳን ህመምተኛ የሆነ ሰው ወይም ባድካሚ ጉዞ ላይ ያለ ሰው ረጅም ጉዞ በሚድንበት ጊዜ በቁጥሩ ልክ ይተካው ዝፉን ይክፈል ነው የሚለው። ስለዚህ ተህመሙ አገግሞ ለመጦም የሚችልበት ሁኔታ አግኝቶ የበለጠ እስከሚሻለኝ ብሎ እየሰነፈ ከሆነ ያኔ ነው ቀዷ የሚያወጣው ማለት ነው። ወይም ቤተሰብ ሊከፍልለት የሚችለው። ህመሙ ውስጥ እንደቀጠለ በዛው ሳይዲን ከሞተ ግን ቀዷ የሚያደርግበት ጊዜ ሳያገኝ የለበትም ነፃ ነው ማለት ነው። ጀመሪያም አላህ ፍቃድ ሰጥቷል ስትዲን ያለው አልዳንም ምንም የለበትም ማለት ነው። አንቺ ደግሞ ጦም ያለው ብለሻል። ምናልባት እንግዲህ ካላወቅሽ ጊዜ አግኝቶ ነበር አላገኘ ነበር የሚለው
እስከ ጦምሽ ድረስ ያው አላህ ያውቃል ያው አልጦመ ከሆነ ይሸፍንለታል ጦመም ከሆነ ደግሞ ላንቺ ይሆናል ጦሙ ማለት ነው ስለዚህ አንድ ሰው ከአንድ ሰው መጾም ይቻላል ጦም ጾም ያና ምከሚል ሐዲስ مرحبا ስልኩ እያስቸገረ ነውና ቀድሞ ወደ መጡ ጥያቄዎች እንመለሳለን አንዱ ወንድማችን ይሄው ቅድም ከሶላት በኋላ ዱዓ እንዴት ይታያል ያለው ወንድማችን ለ3 ቀን ለ40 ቀን ለ4 ወር እየተባለ ይወጣልና ይሄ خروج في سبيل الله እንዴት ይታያል አለ ገደብ ማድረግ ያለበት ማንኛውም ሰው የሚችለው ነገር በሚችለው ጊዜ ይስራ ችግር የለውም ያው በአጋጣሚ 3 ቀን ከሰራ ያው ነይቷል በ3 ቀን ጥሩ ነው በአጋጣሚ ደግሞ አንድ ቀንም ከቻለ የአንድ ቀን ይቻለው እንደዛ ይስራ ሁሉ ጊዜ ግን በቋሚ መልክ ዲና አካል አድርጎ በዚህ መልክ ነው ሁሉ ጊዜ መደረግ ያለበት በሚል መልክ ከሆነ ያው የነብዩን ተርቲብ ጋር አይስማማም ማለት ነው ነብዩን ተርቲብ አያውቁትም ለ3 ቀን ብለው ወጣቁም ለ4 ቀን ለ40 ቀን ለ6 ወር ሐያታቸው ሙሉ ሙሉ ዳዋ ነው ዳዋ አንድ ሰው እንኳን ተገባቸው ካለ ለዛ ሰው ይነግሩታል ማለት ነው ለምሳሌ እና አብዱላህ ኢብኑ አባስ ሆነ ቦታ ተከተለኝ ብለው ሲሄዱ ተኋላ አፈናጠጡኝና በእንስሳ ላይ ስንሄድ ያ ጉላም አልሙከ ከሊማቲን መንከዚም ስራ አይፈቱም አንድ ሰው ህፃንም ቢሆን ትልቅም ሰው ቢሆን ሴትም ቢሆን አጠገባቸው ካገኙት ሰው ጋራ ስራቸውን ይቀጥላሉ ማለት ነው እንደዛ ነው ዳዋ ማለት እንጂ በተወሰነ ቦታ በተወሰነ ጊዜ ግድ በዚህ መልክ ብሎ መጨናነቅ አያስፈልግም ማለት ነው مرحبا ሌላ ወንድማችን ኢማም እያሰገደ ያለ የሆነ ችግር አጋጠመውና ወጣ ኢማሙ ችግር አጋጥሞት ሲወጣ ሌላው ተተካ ያ ሲተካ እሱ ካቆመበት መጀመር ሲገባው ከመጀመሪያ አህርሞ ጀመረ ሰዎቹ ደግሞ ከዛው ተከታዮች መሃል ላይ ናቸው ከመሃል ላይ ናቸው በዛው ቀጠሉ እነሱና ይሄ እንዴት ይታያል ሶላቱ ዝብርቅርቅ ያለ ሆነብን ይሄ እስቲናፍ እንዴት መጀመሪያ ማያቀሰው መግባት የለበትም አንዳንዱ በቃ ዝም ብሎ እንደ ጨዋታ ይመስላል በፈለገው ኢማሙ ሁለት ረካ ሰግዶ ከሆነ ከዛው ነው መቀጠል ያለበት አንድም ሰግዶ ከሆነ ከዛው ነው መቀጠል ያለበት የሚቀራው ቁርአን ያው እሱ የሚቀራውን የማይችል ከሆነ ሌላ አያ መቀየር ይቻላል ችግር የለውም ረካውን ግን ካለበት ነው ማስቀጠል ያለበት እንጂ ወደ ኋላ ተመልሶ እንደገና ምክንያቱም ሰዎች እየሰገዱ ነው በምን አባሳቸው ነው ሰግደዋል ግማሽ ሰገዱትን ነገር የተረፉትን ማስጨረስ እንጂ አዲስ ማስጀመር አይገባውም ማለት ነው ይሄንን ማያቅ ከሆነ መጀመሪያም መግባቱ ስተት ነው እሱ የሚያቀሰው ነው መግባት ያለበት እንጂ ማያቀሰው ለምን ይገባል ሌላው ወንድማችን በረመዳን ሆን ብሎ አውቆ ያፈጠረ ሰው ያለ ምንም ምክንያት እንዴት ይታያል ከፋራስ እንዴት ነው ማውጣት ያለበት ይላል እንግዲህ ለምን እንደተወው እሱ ነው የሚያውቀው ሆን ብሎ ያፈረሰው ይሄ ነገር አያስፈልግም በሚል ስሜት ከሆነ ወደ ኩፍር ሊገባ ይችላል ማለት ነው እና ምንም ዝም ብሎ ይሄ አያስፈልግም በሚል በማንቋሸሽ መልክ ከሆነ የተወው ተእምነቱ እንደወጣ ይቆጠራል እንደገና ወደ እምነቱ መመለስ ይኖርበታል ከፈለገ ማለት ነው እንዲሁ ዝም ብሎ ያአቅሉ ተነክቶ ያለ ፍላጎቱ እንደወፈፋ አርጎት ከሆነ ያ ዑዝር ነው አንዳንድ ጊዜ ሰው እንዳው ድግት በሽታ ሊይዘው ይችላል የሆነ ነገር ያጥወለውለዋል ልቡ ይዞርበታልና ይወድቃል ፌንት ይሆናል ያ ከሆነ ችግር የለውም ያው ነፍሱን ስቶ ከሆነ በሚነሳ ጊዜ እንደገና ውዱ አርጎ መጀመር ይኖርበታል ማለት ነው እና ይሄን ራስ ነው የሚያውቀው ነው ለምንድን ነው የማትጦመው ብሎ መጠየቅ ያስፈልጋል ማልጦመው ያስፈልጋይ መስዋዕት ታየኝ ካለው ከፍሯል ምክንያቱም ሸክ በፊል ኢማን ኩፍር ነውና ማለት ነው አይኔ ስለደከመኝ ብቻ ነው እንጂ አጅመሆን አውቃለሁ ምናምን ካለ አልከፈረም ቀዷውን አውጥቶ እስትግፋር ተውባ ማድረግ አለበት ሌላ ነገር አያስፈልግም ማለት ነው ሌላው ሻዕባንን መጾም በተከታታይ እንዴት ይታያል የሚል ጥያቄም እንደዚህ ደርሷል እሺ ሻዕባን ያው ነብዩ አለይሂ ሰላቱ ወሰለም ከረመዳን ቀጥሎ ማንኛውም ወር ከሚጦሙት የበለጠ ሻዕባን ላይ ነበር የሚጦሙት የሚል ሐዲስ መጥቷል ማለት ነው ግን አልሞሉትም አንድ ቀን ሁለት ቀን ሶስት ቀን ሲቀር ያቆማሉ ሊጨርሱት ነው ብለን ስንገምት ጨረሻ አካባቢ እንደገና እንትን ይላል
ማሷመ ረመዳን ሸህረን ካሚል ኢላ ረመዳን ተረመዳን በስተቀር ሙሉ ወር የጦሙበት ጊዜ የለም ማለት ነው። ስለዚህ ሻዕባን የፈለገውን ያህል መጦም ይችላል። ግን ሙሉ በሙሉ አሁን እንደ ባህል ሆኖ ሙሉውን ወሩን የሚጦሙ አሉ። ያ ትክክል አይደለም። መጦማቸው ጥሩ ሆኖ እያለ ግን ያው ነብዩ ረመዳን ጋር እንዳይመሳሰል የተወሰኑ ቀናቶች ቀንሰው ነው የተውትና ማገባደጃው ድረስ መጦም ይችላሉ። 3 ቀን ሲቀር 4 ቀን ሲቀር ቢያቆሙ ጥሩ ነው ማለት ነው። እና ያንን ደግሞ እንዳውም የጦሙ ሰዎች እንደ ጀብዱ ይቆጥሩታል። አቢር ናቸው ምናምን ተብሎ ይወደሱበታል። ያንን ለማግኘት ከሆነ ደግሞ ሪያ ይመጣል ማለት ነው። ስለዚህ ማንኛውንም ነገር ነብዩ በሰሩት ወሰን ነው መቆም ያለብን። ሳቸው ሙሉ ተረመዳን በስተቀር ሙሉ ጦሞ ያቆም። ስለዚህ ያው መሸክ ራሱን የቻለ ተከልክል ነው። አንድ ቀን በ29 ላይ የግድ ተዘዋላ መጦም የለበትም። ከዛም በፊት ምናልባት አቆጣጠር ላይ አንዳንድ ጊዜ ወሩ ሲነሳ ሳይታወቅ በሁለተኛው ቀን ሰዎች ይጀምሩና 29 ላይ ይወድቃሉ ማለት ነው። ያ እንዳይሆን ጥንቃቄ ማድረግ ያስፈልጋል። መጦሙ ጥሩ ነው። የቻለውን ያህል በብዛት ይጦሙ፣ ግን መጨረስ አይገባም ነው። መርሐባ። ሌላዋ እንዴት እህታችን ባሌ አይሰግድም ከሱ ጋር መቀጠሌ እንዴት ይሆናል የሚልም ችግር ነው ከጠየቁት ጥያቄ። ባልሽ የማይሰግደው ለምን እንደሆነ እንግዲህ ጠይቂውና ወቂ። ሶላት አያስፈልግም ብሎ ከሆነ ቅድም እንደተባለው ጦሙ ላይ ያ ተእምነቱ ውጭ ሆኗል ማለት ነው። ሶላት አያስፈልግም ያለ ሰው من ترك الصلاة تعمدا فقد كفر ብለዋል። አልአህዱ الذي بيننا وبينهم الصلاة ومن تركها فقد كفر የሚል ሐዲስ ስለመጣ ጭራሹን አያስፈልግም በሚል ስሜት ከሆነ የሚተወው ሶላቱን ተእምነት ውጭ ነው። ስለዚህ አሁን አንቺ ሙእሚን ከሆንሽ እሱ ጋር መኖር አይፈቀድልሽም ማለት ነው። ምክንያቱም እሱ ከእምነት ውጭ ከሆነ አንቺ ሙስሊም ከሆንሽ ሁለቱ አብረው መኖር አይቻልም ማለት ነው። ያለ ኒካህ ያው ሐራም ላይ ነው የምትኖሪው ማለት ነው። ስለዚህ ይሄንን ማጣራት ይኖርብሻል። አንቺም በራስሽ ወይም ደግሞ ሽማግሌ በቤተሰብ አስጠይቂው። ያ ትዳራችን አደጋ ላይ ሊወድቅ ነው። ማትሰግድ ከሆነ ካሁን በኋላ ነው አንተ ጋር መቀጠሉ ይቸግረኛል ብለሽ ተቆስተር ብለሽ መጠየቅ አለብሽ ማለት ነው። ተውባ አድርጎ የሚመለስ ከሆነ አልহামዱሊላህ ተውባ አድርጓል ቀጥ ያለሽ። ካልሆነ ግን ያው ምርጫሽ ዲንሽ ወይም ባልሽ ይሆናል ማለት ነው። እና ዲኔ ቢስብኛል ካልሽ ያው ዲንሽን ይዘሽ አላህ የተሻለ ይሰጥሽ ይሆናል። ተሱማ ለመላቀቅ ይኖርብሻል። አይ እኔ ፈለገ ሆነ እንግዲህ እሱ ጋር ካልሽ ደግሞ ምርጫው ያንቺ ነው። ስለዚህ ዲኑ አይፈቅድም። አንድ ሰው ጭራሽ ሶላት የማይሰግድ ከሆነ ደግሞ ሶላት እንደማያስፈልግ የሚቆጥር ከሆነ ይሄ እምነት ስለሌለው እሱ ጋር መቀጠሉ አይቻልም ነው። ሌላው ጫት መቃም እንዴት ይታያል የሚል ጥያቄዎችም ደግሞ አስቸጋሪ ጥያቄዎች ናቸው። ይሄ እንኳን ተብሎ ብዙ ጊዜ እንትን ብሏል። የተሰለቸ ጥያቄ ነው። እንደው ከሌ ምን ይላል ካልሆነ በስተቀር ሰውን በቃ ለመፈረጅ ገሌ እንዲያለ ለማለት ካልሆነ በስተቀር ይሄንን ሳያቅ የቀረሰው ያለ አይመስለኝም። አሁን ብዙ ጊዜ ነው ይሄ ተደጋግሞ የሚነገረው። ያው የሚያማቋሽቱም አለ፣ እንደው የዲን አካል የሚያረጉትም አሉ፣ የአሪፎች መሳሪያ ናቸው የሚሉ አሉ። ብዙ ያለው ደማይነኩ አሉ። ያም እንግዲህ የዲናችን ነው ካሉ ያድርጉት። እንግዲህ ምን ማድረግ ይቻላል። እኛ ግን ያው ይሄ ነገር በሸሪዓ ሚዛን መመዘን አለበት ነው። ምንድነው ጥቅሙ ነው መጀመሪያ ይጠቅማል ወይ? አዎ ጥቅም ካለው ምንድነው እስቲ ያስረዱን ብለን ጠይቀናቸዋል ብዙ ቃማቲዎችን። እኛ አንድም ሰው እንኳን ይሄ በተጨባጭ እንዲህ አይነት ጥቅም አለው ብሎ ለማሳመን የሚችል ሰው አልመጣም እስካሁን ድረስ ማለት ነው። ጉዳቱ ከተባለ ግን ጉዳቱ በሽበሽ ነው፣ ተቆጥሮ አይዘለቅም። ስለዚህ ጥቅም እንኳን አለው ከተባለ ጉዳቱ የሚበዛ ከሆነ ለትንሽ ጥቅም ተብሎ ብዙ ጉዳት ውስጥ አቂል አይገባም ማለት ነው። እና እንደ ኢኮኖሚ ጀምሮ እንግዲህ ሰዎች የዕለት ጉርስ ለቤተሰብ እንኳን በቂ ወጪ የሌላቸው ሁሉ ጊዜ ጫት ታቅፈው ይገባሉ ልጆቻቸው ምግብ ሳይጠግቡ። እንደገና በጤንነት ላይ ስንት ችግር እንደሚያመጣ የታወቀ ጉዳይ ነው። እንደገና ደግሞ ያው በምግብ ራሱ አያስበላም፣ ይዘጋል ማለት ነው። ከቤተሰብ ጋር ያጣላል ማለት ነው።
ቤተሰቦች የሚሉት የሚቀምሱ የላቸውም እሱ ግን ያገኛትን ሳንቲም ያችን ይዞ ይመጣል ማለት ነው ወይዛ አቅሞ አምሽቶ ይመጣል ይሄ ማአት ነው ችግሩ ስለዚህ አንድ ሰው ጉዳት አለው ከተባለ አንድ ነገር ጉዳትን አውቆ መግባት አይገባም ጉዳቱ ጥቅም ትንሽ የተወሰነ ጥቅም እንኳን ካለው ጉዳቱ የሚያመዝን ከሆነ አይፈቀድም ማለት ነው እንደገና በባልና ሚስት መካከል ያለው ግንኙነት ያፋልሳል ስሜቱ ይሞታል ሰውየው ማለት ነው ያ እነዚህ ሁሉ ችግሮች እንዳሉ የታወቀ ነው ከዛም አልፎ ሙኸድራት ነው አሁን ጊዜ አደንዛዥ እጽ ከሚባለው አንዱ አይነት ነው ብለው የፈረጁት ብዙ ሀገሮች አሉ እና ለምሳሌ ሳዑዲያ አይገባም ክልክል ነው ልክ እንደ ሙኸድራት ነው የሚቆጠረው በሙስሊሙ ያዘ ይቀጣል ተይዞ የተገኘ አይቀጣል ከባድ ነው ቅጣቱ አሜሪካ አይገባም በግልጽ በኮንትሮባንድ ካልሆነ በስተቀር እና ብዙ ሀገሮች ክልክል ነው የሚሉት ማለት ነው እንደገና ደግሞ ከኛ ሀገርና ከየመን በስተቀር የትም ሀገር የለም እሱ ከሁለት በስተቀር ማለት ነው ስለዚህ በአንድ ወቅት ዛሬ 30 አመት አካባቢ ነውና ኮንፈረንስ ተደርጓል መዲና ላይ ኮንፈረንስ የዓለም ዑለማ ተጠርቶ ለዚህ ጉዳይ ማለት ነው ስለዚህ ጥናት ተደርጎ በብዙ ሰዎች ያ ጥናት ቀርቦ ተገምግሞ ተብሎ ተሙኸድራት አንድ ነው ተብሎ ተፈርጇል ማለት ነው የዛ ጊዜ ኢትዮጵያ እንግዲህ ዋና ምንጩ ኢትዮጵያ ነው የመን አንድ ሰው ተወካይ ተገኘ ኢትዮጵያ የለም ጭራሽ ችግሩ የማያውቁ ሰዎች ናቸው የተሰበሰቡት አሁን የመናው ይየዋለ ያዙ ይልቀቁኛል እንዴት ጫተ ሙኸድራት ነው ትላላችሁ ማን ይስማው በድምጽ በቃ ጨፈለኩት ስለዚህ አሳምን ቢሉት ማስረዳት ማልቻለ በቃ እኛ ሀገር ሰው ሁሉ ሰው ይቀማዋል ተማለት በስተቀር ማንንም ይሄ ጥቅም ነው ብሎ ማስረዳት አልቻለም ስለዚህ በዑለማም ደረጃ ይሄ ቀራር ወጥቶበታል ማለት ነው እነ ሼኹ ኑር አዝገዚ ረሂመሁላህ ስለዚህ ጥቅም የለውም ማንንም ሰው ቢሆን ጫት እንደዛ አይነት ጥቅም አለው ብሎ ሊያስረዳ አይችልም ማለት ነው ጉዳቱ ግን አያድርስ ነው አንድ ጊዜ እዚህ አዲስ አበባ ሆነ ቦታ ሰዎች አደሬዎች እሁድ ያስተምረን እያሉ ይወስዱ ነበር የዛሬ 30 አመት በፊት ማለት ነው ይቅማሉ መጀመሪያ ይቅሙና ሲመረቅኑ ምሳ ይበላሉ ይቅማሉ ተመረቀኑ በኋላ ወደ ደርስ እንገባለን የጠብቃለሁ እስከዛ ድረስ እዛ እና እኔ ዝም ብዬ እንግዲህ እየታዘብኩ እችላለሁ እስከዛ ኪታቤን አጠናለሁ ምን እላለሁ መጨረሻ ዝም ደርሱ ሲመጣ ብቻ ደርስ አደርጋለሁ ማለት ነው በመጨረሻ ራሳቸው አነሱት ለምን ይሄ ስለጫታ አንጠይቃቸው ኡስታዝን አሉ አንጠይቃቸው ኧረ ያስፈልግም አላንዱ ምን ለምን ትሏቸው ስለሚያውቁ ኧረ እንጠይቃቸው ችግር የለም ለምን እንጠይቃቸው እና እንዴት ታውታለሁ ብሎ ጠየቁኝ እንግዲህ እናንተ ናችሁ ለዚህ ኡስታዞቹ ጥቅሙን ጉዳቱን የምታውቁት መጀመሪያ አስረዱኝ እኔ አልኳቸው እና ምን ያህል ጥቅም እንዳለው እንደገና የማስከር ባህሪ እንዳለው ወይም እንደሌለው መጨማ አስረዱኝና ሁኔታውን ሐሳቡን ሰብስቤ ከዛ በኋላ የራሴን መልስ ሰጣቸዋለሁ አልኳቸው አስረዱ ሁሉም ያስረዱት ጉዳት እንዳለው ነው ጥቅም እንዳለው ይወዳሉ እኮ እነሱ ያለሱ አይኖሩም ግን የወደዱትም እውነቱን ወተናገሩ በእውነቱ አንዱ ስለ ጤንነት ያወራል አንዱ ስለ ማህበራዊ ቀውስ ያመራል አንዱ ሁሉም እንትና ነው አንደኛው እንደውም ያሰክራል እኮ ይባላል አላ ያ ምን المسكرات ነው የሚልሳሉ አይደለም እንዴ አለ አበዛው ዝም በል አለዛ ፈዛ በመጨረሻ እኔ ማስረጃ ላይ ለማስከሩ አይልም እንዴት ገሌን ታቀዋለህ አለ ጓደኛሞች ናቸው ያሉ ራሱ አንድ ሰፈር ልጆች ናቸው ከልጅነት ጀምረው ጓደኛችን ገሌን ታቀለም እንዴ አለ አሁን አዲስ አበባ ነው ለሰፈር ነው ግን ተፈለጋችሁ አሁን ስልኩን ሰጣችኋለሁ ትደውላላችሁ እሱ እገሌ ቤት አለ በርጫ ይላሉ እነሱ በየእንትኑ በተራ እየሄዱ ነው የሚቆሙት አንድ ቀን አንድ ቀን የዘመቱ ቡድን አላቸው ቡድናቸው በተራ ምሳ ያዘጋጃሉ እሁድ ቀን ሁሉም ይመጣል እዛ ሲቅም ይውልና ይሄዳል ማለት ነው እገሌ ቤት ተሰብስበን ስንቅም አለ እንግዲህ በሚመረቅኑ ጊዜ ሰውነታቸው በጣም ሲሞቅ ለስላሳ ይጠጣሉ በዛ ላይ ቡናው ሻዩ ምናምን ሽንት ይመላለሳሉ በየወረፋ ነው በየሽንት በየጊዜ አንዱ ሲመጣ አንዱ ይሄዳል አንዱ ሲመጣ እንደዛ እያል እገሌ ገባ ሽንት ቤት አለ ሰንተራው ተዛ ደሞ እንዲመቻቸው ለሰውነታቸው ሽርጥ አድርገው ነው የሚቀመጡት በሱሪ አይቀመጡ ሽርጥ ተደርጎ ይደር መርጦ ይልታል ሽርጥ
እሱን ለብሶ ገባና እዛ ቆይቶ ሲወጣ ለካ እንደ ብድግ ሲል ያሽርጡ እንደው ዝም ብሎ እንዲ ነው የሚያሰሱ ተፈቶ ወድቋል እዛ ሽንት ሲመጣ አላወቀውም እንዲያማታ መጣለ አዛ በቃ ሲል እንዲያረግ ሲወጣ ደረገት ነው ወይን መርጥ የታለ ሽርጡ ስንለው እንዲ ጎንበስ ብሎ ሲያይ አርቃኑን ነው የቆመው ሰውዬው ደረገተና ዘሎ ገባ እንደገና ሽርጡን ለብሶ መጣለ እሺ ታዲያ እንግዲህ ሰውዬ ልብሱ ሲወድቅ ማያውቀው ምን ስለሆነ እንቅልፍ ወሰደው እንዲያነል ቆሞ እየሄደ ነው አለ ደሊል ቀጥዒ ነው ይሄ ስለዚህ ይሄው ገሌ እንግዲህ እኔን ታላመናችሁኝ ይሄው ስልኩ አለ አሁን ደውሉና እሱ አዲስ አበባ ነው ብቻ ሌላ ሰፈር ስለሆነ ጠይቁ ታራ አስፈልግም አሉ እንደዛ እኔ በቃ ይችን ተሰጠኝ በኋላ خلاص እኔ አሁን እኔ ተራ ደረሰልኳቸው እኛ በአገራችን ልብሱን ጥሎ የሚሄደው ሲያብዲ ነው ሰው አልኩ የማታ ስካር አልፎ አብዷል ነው የሚባለው ልብሱን ተጣላ እንዲሰው አበደ ነው የሚባለው ማንም የሰከረ ልብሱን አይጥልም አቅል ይያለው ልብሱን የሚጥል ሰው የለምና አሁን እናንተ ስለመስከር ነበር ተከራከሩባችሁ ይሄ ግን ተመስከር አልፎ ወደ እብደት ሄዷል ልብሱ መውጣቱ አላወቀም ስለዚህ ይሄ መልሱን ራሳቸው መልሳችሁታል አለቀ በቃ ጫት ጎጂ እንደሆነ ምንም ሸክ የለውም የሚቀሙ ሰዎች ራሳቸው አንዱ ራሱ እንደዚህ አለኛ አንዱ በጣም ጫት ይወዳል ስለ ጫት ተተን ስለሷ ጉዳይ ለመክረው ፈለኩና ስሞክር ስለ ጫት ልታወራ ነው አለኝ አንተ ይተቀዋለህ አለኝ እሱ አዲስ አበባ እኮ ነው እና የኡስታ እንደ ጫትን ከእስከ ማቀው እኔ ነኝ እኔ ማህደር አረግላችኋለሁ ከፈለጋችሁ አለ ግን ተው ምትሉኝ ከሆነ አልተውም ማለት ያለ ጫት መኖር አልችልም ምግብ ተው ቢሉኝ ይቀለኛል አለ በቃ ተስፋችሁን ለሌላ አውሩ ጊዜ አትጨርሱ ጉዳቱን እኔ ማህደር አላርግላችሁ ከፈለጋችሁ ግን ነዘርዬ ነው ማለት አመልዬ ደግሞ አልተውም ተጥቢቅዬን አልተውም በቃ ጀዛኩሙላሁ ኸይራን ውድ ተመልካቾቻችን ትንሽ ረፍት ወስደን እንመለሳለን ኢንሻአላህ ደስ የሚል ሐዲስ ነበር እየተወራ ያለው جزاكم الله خير تنشرف بلن وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون مرحبا ودي ተመልካቾቻችን ከአጭር ረፍታችን ተመልሰን ተገናኝተናል እየተማማርን ያለነው ከሼክ ሰዒድ አህመድ ሙስጠፋ حفظه الله ያቆይልን አላህ አፊያቸውን የተሟላ አላህ ያድርግልን ሐያታቸውን ረዘም ያለ አላህ ያድርግልን ከአፊያ ጋር ከደስታ ጋር ከዚሁ ከደርሳቸው ከመስጂዳቸው ከጀማዓቸው ሳይለዩ አላህ ያቆይልን ይያል በደርሳችን ላይ በመንማማረው በጥያቄና መልስ ላይ እንቀጥላለን የጀመርን የነበረው ከረፍት በፊት ረፍቱ ያቋረጠን ስለ ጫት ጉዳይ ነው የጫትን ጉዳት የጫትን አድራር ችግሩ ምን እንደሆነ ቃሚዎቹ ራሳቸው ይመሰክራሉ ያውቁታል ይያሉ ነበርና በሱ ላይ እንግዲህ ያላቸውን ያልጨረሱትን ሳይጨርሱ ስለሆነ ሐሳባቸውን ያቋረጥናቸው ትንሽ እስቲ በሱ ላይ የሚሉን እንቀጥል ኢንሻአላህ እንግዲህ በሱ ላይ ብዙ ነገር የሰማነው አለ አሁን ጊዜው አይበቃንም አንዴ ወንድማችን ነበር ከ30 አመት በፊት ወጣት ነበር ወጣት ድርጅት ላይ ያለን ወላጆቹ ተጣልተውበት በጣም ተጨነቀ ሊፋቱ ተቃረቡ ንሸምጉልልን ብሎ ጠየቀን እኛ እንዴት አድርገና እናቃቸው ሰዎችን በአካባቢ መንደር ሽማግሌ ፈልግና ምናምን መጨረሻ እናንተ ናችሁ ብሎ ቢያላ አለቀሰብን ሄርን እዚህ ፍላንስ አካባቢ ነው እዚያ ስንሄድ ሴትየዋ ጥያቄው ምንድነው የጫት ጉዳይ ነው ማለት ሰውየው በጣም ቃሚ ነው ስለዚህ የሆነች ድርጅት ዘበኛ ነው አረሳተም እስካሁን ደሞዙ 75 ብር ነው በዛ ጊዜ 75 ብር ነው ከ75 ብር 30 ብር ነው ለቤት ገቢ የሚደረገው ልጆች አሉ 3-4 ልጆች እና ሚስት አለው እነዛ 30 ብር ነው የተመደበላቸው የወሮጫቸው ማለት ነው 45 ብር የሱ ጫት ነው በቃ ሱብሃንአላህ እና በዚህ መካከል እሷ ምን ያረጋች ነው ልጆቿን ታሳድገው እንጠጦ እየሄደች የጎፋፊ እየጓፋፈች ያን ተሸክማ መጣ ጉሊት እንትን ብላ ያንን የባህር ዛፍ ቅጠል እየሸጠች ነው ልጆቿን ታሳድገው ታመመች 2-3 ቀን ተቋረጠ የሷ ገቢ ማለት ነው እሱ ግን ያችኑ 30 ብር ተወረወረ
በቀን 1 ብር ማለት ነው እንግዲህ በወር በቀን 1 ወር ነው ገቢው ማለት ነው 45 ብር የሱ ነው እና እንደዚህ እኮ ነው ያው ልጆቹ ቆሎ እንኳን መግዣቱ ሊያልቁ ነው እባክህ እንደው ብላ ስትለምነው እኔ ለቃ የራሱ ጉዳይ እኔ ጫቴን ለነሱ እንትልተው ነው እንዴ ብሎ እምቢ አለኝና በዚህ ተጣልተው ነው አለ ጠየቅናት እሷን መጀመሪያ እስቲ ምንድነው ችግርሽ ብለን ሰውየውን አቀረብነው ያው እንደዚህ ነው ያው እኔን በዚህ መልክ ነው ማሳድገው ልጆችን ጉፋፍ እያመጣሁኝ ጉልት እየሸጥኩኝ ነው እሱ ደግሞ 75 ብር ነው ደሞዙ 30 ለኔ ይሰጠኛል 45 ለራሱ ያደርጋል ጫት ይዞ ነው የሚገባው ሲል የሱ ተራ ሳይደርስ ደሞ ፈላ ሰውየው አያቻት ሰይጣን አይልም አያቻት ብላ ብላ በዲን የመጣችብኝ እኮ በዲን የመጣችብኝ ጫቱ ነው አዎ በዲን የመጣችብኝ እኔ እስላም ሆኜ የእስላም ልጅ ሆኜ ጫቴን ቅፍ አርጌት አልገባው ምን ነው ሙስሊም ሆነው አይልም ላኢላህ አንደ ረሳው ሙስታውን ያቀጭላል ትሩ አያቻት ሰይጣን እጅዝሽ እንዲህ አይነት ሰይጣን ጋር ነው ምኖረው ይውልኝ እስቲ ተመልከቷል አሁን እኛ ምን እንበል እንግዲህ አይደለም እኮ ልጆቹ 2-3 ቀን ጦም ያደሩ ነው የምትለው ጫቱን ታውቁ አይደለም ያለችው የተወሰነ ፐርሰንት ጨምርላቸውና ለልጆቹ ዳቦ ግዛ ነው ያለችው ማናበት የራሱ ልጅ እኔ እስላም አይደለሁም እንዴት ተጫቴ ይቀነሳል እንዴት ያንገሸግሸው እሱ ብር 50 ነው የሚወስደው እነሱ አንድ ብር ነው በቀን በተሰበ ሙሉ ሙሉ እንደዚህ ሆኖ እስካሁን አረሳውም እንግዲህ የልማድ ሰለባ ከመሆን የተነሳ በሱ አስተሳሰብ እንግዲህ ለሱሱ ብቻ አይደለም ዲን አድርጎት እኔ ሙስሊም ሁኜ እንዴት ጫቴን በቀን ያችን የለመርኳትን ሳላደርግ ሶላት እንደጎደለ ቆጠረው ማለት ነው እስከዚህ ይወስዳል ማለት ነው እንግዲህ ያጋጠመ ማአት ነገር ነው እንደዚህ ነገርና እስቲ እንግዲህ አንድም ሰው ትላንት እያወራኝ ሁለት ሰዎች ነው እንትን ይያሉ ለምን መኪና በእግሬን የመጣሁት ምናምን ይያለ ያወራቸዋልና ለምን መኪና ካንዱ ልጅ አትቀበል ምናምን ይያሉት መኪና ይያለው ልጆች ይያሉት ልጆቹ በሐጃ በየቦታቸው ሄደዋልና እሱ በታክሲ መጣ ለምንድነው ምናምን ሲሉት እኔማ መኪና መንዳት በራሴ ላይ حرام አድርጌያለሁ ከልክያለሁ አልችልም አላቸው ለምን 23 ሰው ጭኜ እየነዳሁ ይያለ ቀጥታው መንገድ እንትን ብሎ ቅሚያለሁ በጣም ቅሚ ነበርና በዚህ ሄድ ብሎ ኸያል እንደ የሆነ ነገር መጣና በዚህ ሄድ አለኝ ጉንቶ ውስጥ አስገባኝ ሱብሃንአላህ 23ቱም ሰው ተገለበጠ መስመሩን ትቶ ወደ ገደል ገባ 23 ሰው እንዳለ በሙሉ ተገለበጠ አልহামዱሊላህ ግን የሚገርመው ሁሉም ሰው አልሞቱብኝም አንድም ሰው አልሞተብኝምና ሁሉም ተረፉልኝ ከዛን ጊዜ ጀምሮ በራሴ ላይ መንዳት መኪና መንዳትንም ጫቱንም حرام አደረኩ ሁለቱንም ተቷል አላህ ሌላው ምዛው ጓደኛው እኔም እኮ እንዲህ ያለ ነገር አጋጥሞኝ እንዲህ ያለ መገልበጥ ባያጋጥመኝም ከባለቤቴ ጋር ይሄርኩኝ ወደ ሲኤምሲ ይሄርኩ ነው አለ ወደ ሲኤምሲ ይሄርኩኝ አቅጣጫን ስቼ ሰበታ ደርሻለሁ አለ ሰበታ ከሲኤምሲ ጋር ሰበታ ደርሻለሁ ከዛ ስጠይቅ ይሄማ ሰበታ እኮ ነው አሉኝ አለ እሱ ሲኤምሲ ነው የሚሄደው ሲኤምሲ ለመሄድ ሰበታ ነው ሄደው ሰበታ ነው እኮ ሲሉኝ የብስ እንትን አለኛል እንደው ድንግርግሩ ይወጣል የብስ እንደው እንትን አለኛልና እንደዚህ ያሉ አጋጣሚዎች በሱ ዙሪያ ላይ በጫት ዙሪያ የሚነገሩት ብዙ ናቸው እነዚሁ የሚቀሙ ሰዎች ናቸው አድራሩና ጉዳቱ የሚነግሩትና በራስ ላይ حرام ማድረጉ የዛ ዶክተር የነበሩ ሰዎች ማለት ነው የዛ ዶክተር የነበሩ ሰዎች እነሱ ናቸው ስለዚህ በአጠቃላይ አሁን እዚህ ላይ የምንለው ቢያንስ የዲን አካላት አድርጉት اعتقادو ከዲኑ ጋር አታያይዙት እና የአሪፎች መሳሪያ ምናምን የሚሉ አሉ ይሄ ስህተት ነው እና ይሄ ከሆነማ ነብዩ አለይሂ ሰላቱ ወሰለም ዲናቸው አልሞላም ማለት ነው አንድ ቀንም አልቃሙም አያውቁትም አያላዩትም ሰሃቦች በሙሉ አያውቁትም ማለት ነው ስለዚህ ዲን ጋር ለምንድነው የአሪፎች መሳሪያ የሀድራ መሳሪያ ምናምን የሚለው ወንጀል ነው ይሄ ትውልድን ማበላሸት ነውና መብላት የፈለገ ሰው እንግዲህ አፈረበላለሁም ካለ የሚከለክለው ነገር የለም ግን ሌላን ትውልድ ደግሞ ማወናበድና ከዲን ጋር ማዛመድ አይገባምና ይሄን ብንተው ይሻላል ነው ሌላው ረመዳንም ደርሷልና ተራዊህ ቤት ውስጥ ወዲ መስጂድ መሄድ ያልቻለ ሰው ቤት ቢሰግድ ተራዊህ ብቻውን ቢሰግድ እንዴት ይታያል ወይም ቤት ያሉ ጀማዓዎች ጋር በጣም ጥሩ ነው እንጂ የሚመረጠው ይሄ ነው ባይገርማችሁ የሚበልጠው አፍضل صلاه الرجل في بيته الا المكتوبه ነው ያሉት ረሱል አለይሂ ሰላም ሰው
ሶላት ትርፍ ሶላት የሚመረጠው ቤቱ ሲሆን ነው ምክንያቱም ተሪያ የራቀ ነው ነብዩም ደግሞ ፈርድ ነው አሰግደው ቤታቸው ሄደው ነው የተረፈውን የሚሰግዱት ማለት ነው መጀመሪያም አዛን ሲባል እዛ ሰግደው ነው የምትቀብልያ ብዙ ጊዜ ማለት ነው ስለዚህ ሱናው ይሄ ነው ማለት ነው በመሰረቱ ያው ነብዩ ያው አንዲ 3 ቀን ያህል አሰግደዋል ተራዊህ ሶላት ሌሊት ማለት ነው ኑቶሎ ተሰብሰቡ ብለው ሳይሆን እሳቸው ሰግዱ ሲያው ሰዎች በፍቃዳቸው መተው አንዲ ሰው ለሰው እየተንጠባጠበ ኋላ መስጂድ ውስጥ የሚሞላ ድረስ እዛ በጣም ሲበዛ ተውት አቋረጡት ለምን ሲሏቸው አይ ይሄን ማን ከቻላችሁ እንደም ፈርድ አድርገዋለሁኝ ቢልብኝ ችግር ነው እየተውኩት ብለዋል ማለት ነው እና ተዛ ሁላችሁም በየቤታችሁ ሰገዱ ሶሉ አዩሃ الناس ቢቡይቱኩም ወላ ተተخذوها قبورا ብለዋል ማለት ነው በዛ መልኩ ነው ሲሰገድ የነበረው እሳቸው እንግዲህ እስካሉ ድረስ 3 ቀን እንጂ በሌላ ጊዜ ሰብስበው አሰገዱም ትርፍ ሶላት በረመዳንም ቢሆን ማለት ነው ቤታቸው ግን ምንም ችግር የለም መስገድ የፈለገ ሰው የአይሻ ብራ ሰግድ ነበረ እና አባስ እስቲ ምን ያህል ነው የሚሰግዱት ብለው ወዲያው አብረው የሰገዱበት ጊዜ ነበረ ሌሎችም ሰሃቦች ማለት ነው እና ቤቱ በግሉም ቢሆን ቤተሰቡንም ይዞ ቤት ያለውን ሰው ቢሰግድ ምንም ችግር የለውም ፈርዱን ሰግዶ መጥቶ መስጂዱ እንደገና የተረፈውን ቤታቸው ቢሰግዱ ፈቀዳሉ ሳይሆን እንዳውም ሱና ነው ከተረሱ ሱናዎች አንዱ ነው ቆይቶ ኋላ በዑመር ጊዜ ነው ሰዎች ተሰባስበው በጀማዓ መስጊድ የተጀመረው ለምን እሳቸው ይያሉ ያው ወህይ ይወርዳል ስለዚህ ዋጅብ ሆኖ ይደነገጋል ብለው ፈርተው ነውና አሁን ተሳቸው ተሄዱ በኋላ ወህይ አይመጣም የሚጨመር ነገር ስለሌለ ሰዎች ደግሞ ብዙ የሚሳነፉ ሰዎች አሉና አንዱ ካንዱ ጋር እየተባበረ ቢሰግድ የተሻለ ነው በሚል ነው እንጂ እንዲቀጥል የተደረገው በመሰረቱ ለሶላት በመስጂድ ላይ መሰብሰብ ለሶላት ሌሊት ያን ያህል አይደለም ማለት ነው ከልከልም አይደለም እንደገና ደግሞ የተወም ሰው የሚወቀስ አይደለም አቤቱ ተሰገደ በተለይ አቤቱ ሄደ ይሳነፋል ወሬ ቴሌቪዥኑ ምኑ አለ ብዙ ግርግር ስለሚሆን ለዛ ይረዳል ተብሎ እንጂ አቤቱ እርግጠኛ ሆኖ የሚሰግድ ከሆነ በተርቲብ ምንም ችግር የለም እሱ ነው የሚሻለው ነው የሚበልጠው እንደው ማፍዶሉም እሱ ነው ማሻአላህ እንግዲህ ከሼክ ጋር መቆየት በጣም ደስ የሚል ነበር ግን በሰዓት ነው እንትኑና ሰዓት ገድቦናል ሰዓት አልቋል ይያሉ ነው ጀዛኩሙላሁ ኸይራን ኢንሻአላህ በሚቀጥለው ፕሮግራም ደግሞ በሌሎች ጥያቄዎች ዛሬ ለተፈጠረው የስልክ መቆራረጥ የስልክ ማስቸገር ይቅርታ እየጠየቅን በሚቀጥለው ኢንሻአላህ የሚስተካከል ይሆናል ጀዛኩሙላሁ ኸይራን ወሰላሙ አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون